ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 15 2018 ዓ.ም በዛሬው መረጃ ሰዓታችን በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ 42 ንጹሃን በኦነግ ሸኔ ስለመገደላቸው፣ በኤርታሌ አቅራቢያ የተከሰተው ያልተጠበቀ ግዙፍ የእሳተ ገሞራን ፍንዳታን በተመለከተ፣ በአዲስ አበባ ከተማ ኮልፌ ቀራኒዮ በእሳት የተቃጠለውን የቅድስት አርሴማ ቤተክርስቲያንን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ልዩ ስሙ በኩጂ ቀበሌ ተብሎ በሚጠራ አካባቢ መንግስት ሸኔ በሚል የሚጠራቸው የኦሮሞ ነጻነት ሰራዊት ታጣቂዎች ባለፈው ቅዳሜ ህዳር 13 2018 ዓ.ም በሰነዘሩት ድንገተኛ ጥቃት ከ40 በላይ ንጹሃን ዜጎች መገደላቸው ተሰማ። በጥቃቱ ህይወታቸውን ካጡ መካከል ነፍሰ ጡር እናቶች፣ አራስ ልጆችና አቅመ ደካማ አዛውንቶች እንደሚገኙበት የአካባቢው ነዋሪዎችና የመንግስት ባለስልጣናት አረጋግጠዋል። ጥቃቱ የተፈጸመው ቅዳሜ ማለዳ 11 ሰዓት አካባቢ ሲሆን ታጣቂዎቹ የአካባቢውን የጥበቃ ሰንሰለት ሰብረው በመግባት ነዋሪዎቹ በእንቅልፍ ላይ ሳሉ ተኩስ እንደከፈቱባቸው ተገልጿል። ከክልሉ የተገኘው መረጃ እንደሚያመለክተው ታጣቂዎቹ በበኩጂ ቀበሌ ከተማ መሃል በመግባት ወደ አንድ ጎጥ ሰርገው በመግባት በየቤቱና በየመንገዱ ላይ ባገኙት ሰው ሁሉ እርምጃ ወስደዋል። የአካባቢው ሚኒሻዎች ለሸገር ጆርናል እንደገለጹት ታጣቂዎቹ በቀበሌው ባዕር የተሰኘ ወንዝ ተከትሎ የተሰራውን ቦይ በመጠቀምና የጥበቃ ኃይሎችን በማለፍ ወደ መንደሩ ዘልቀው ገብተዋል። ጥቃቱ ድንገተኛና በተኙበት የተፈጸመ በመሆኑ በርካታ ነዋሪዎች ራሳቸውን ለማሸሽ ጊዜ እንዳልነበራቸው ተገልጿል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ ለሸገር ጆርናል በሰጡት ቃል በአስተዳደሩ በኩል እስካሁን 36 ሰዎች መገደላቸው መረጋገጡን ገልጸዋል። የአካባቢው ሚኒሻዎች ግን ቅዳሜ ዕለት ብቻ 40 አስከሬኖችን መቁጠራቸውንና እሁድ ዕለት ደግሞ ለሕክምና ወደ ቡለን ከተማ ከተላኩት መካከል ተጨማሪ 2 ሰዎች ህይወታቸው ማለፉን፣ በአጠቃላይ የሟቾች ቁጥር 42 መድረሱን አስታውቀዋል። ጥቃቱ እጅግ አሰቃቂ እንደነበረ የሚናገሩት የአካባቢው ነዋሪዎች የሟቾች ቁጥር ከፍተኛ ከመሆኑና ከአካባቢው ሁኔታ አንጻር የቀብር ስነ ስርዓቱ በተገቢው መንገድ ለመፈጸም እንዳልተቻለ በሐዘን ገልጸዋል። አንድ ስማቸው እንዳይጠቀስ የፈለጉ የከተማዋ ነዋሪ የሬሳ ሳጥን በማጣታቸው በአንድ መቃብር ውስጥ 3፣ 4 አንዳንዴም 5 አስከሬኖችን በጅምላ ለመቅበር መገደዳቸውን መስክረዋል። እኚህ ነዋሪ አክለውም ከኛ ቤት ብቻ የወንድሜ ሚስት፣ 2 ልጆቿ፣ የአባቴ ምትክ የሆነው ታላቅ ወንድማችንና በሰራተኝነት የሚኖሩ 2 ግለሰቦችን ጨምሮ በአጠቃላይ 8 የቤተሰብ አባላት ተገድለዋል ሲሉ የተፈጸመውን የአሰቃቂ እልቂት ክብደትን አስረድተዋል። በጥቃቱ ከተገደሉት መካከል የ6 ወርና የ1 ዓመት ህጻናት እንዲሁም የ80 ዓመት አዛውንቶች እንደሚገኙበት ታውቋል። በአካባቢው የሚገኙ የሚኒሻ አባላት የሟቾችን ስብጥር ሲያስረዱ 15 ሴቶች፣ 16 እድሜያቸው ከ15 ዓመት በታች የሆኑ ህጻናት፣ 4 አዛውንቶችና ከታጣቂዎች መካከል ደግሞ 5 ሚሊሻዎች መሆናቸውን ዘርዝረዋል። የሽናሻ ልዩ ምርጫ ክልል የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ በቦታው ተገኝተው ሁኔታውን የተመለከቱ ሲሆን 31 አስከሬኖችን በራሳቸው እንደቆጠሩ እና የተቀሩት ደግሞ ሆስፒታል ከገቡ በኋላ ህይወታቸው ያለፈ መሆኑን አረጋግጠዋል። ዶክተር መብራቱ አክለውም ሟቾች የተገደሉበት በየቤታቸው ደጃፍና በመንገድ ላይ ነው፣ ጥቃቱ እጅግ አሰቃቂ ነበር ሲሉ ሁኔታውን አስረድተዋል። የወረዳው አስተዳዳሪ አቶ ነመራ በበኩላቸው ጥቃቱ የተፈጸመው የክልሉ መንግስት ሚኒሻ ፖሊስና የአድማ ብተና ኃይል በማሰማራት በአካባቢው የጸጥታ ዘመቻ እያካሄደ ባለበት ወቅት መሆኑን ገልጸዋል። የታጣቂዎቹ ኃይልና የትጥቅ አቅም ከአካባቢው ሚኒሻ አቅም በላይ እንደነበረ አልሸሸጉም። ታጣቂዎቹ የያዙት መሳሪያ ከሚኒሻ የተለየ ነው። ውጊያቸው ፊት ለፊት ቆሞ ከመዋጋት ይልቅ ተኩሶ የመሮጥና የደፈጣ ውጊያ ነው ሲሉ ሁኔታውን አብራርተዋል። መንግስት በሽብርተኝነት የፈረጀው የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ በምዕራብ ኢትዮጵያ በተለይም በቤኒሻንጉል ጉሙዝ አዋሳኝ ወረዳዎች ለአመታት የጸጥታ ስጋት ሆኖ ቆይቷል። እንደ ባለስልጣናቱ ገለጻ ቡድኑ በቡለን፣ ወንበራና ድባጤ ወረዳዎች አዋሳኝ አካባቢ ባሉ ቀበሌዎች ውስጥ ይንቀሳቀሳል። አቶ ነመራ እንደሚሉት ታጣቂዎቹ በቡለን ወረዳ የትኛውን ቦታ በቋሚነት ባይቆጣጠሩም በአጎራባች ድባጤ ወረዳ ከ8 እስከ 12 ቀበሌዎችን እንዲሁም በወንበራ ወረዳ አንዳንድ ቀበሌዎችን ተቆጣጥረው ቆይተዋል። የቡድኑ ዋና ዓላማ በህገወጥ መንገድ የተፈጥሮ ሀብት ወርቅን መዝረፍና መተከል ለኛ ይገባል የሚል የግዛት ማስፋፋት እንቅስቃሴ ማድረግ መሆኑን አስረድተዋል።
ይህ በበኩጂ ቀበሌ ለጥቃት ሲጋለጥ የመጀመሪያ ጊዜ አይደለም። ከዚህ ቀደም በ2013 በተመሳሳይ ሁኔታ በተፈጸመ የጅምላ ጭፍጨፋ ከ250 በላይ ዜጎች ተገድለው በአንድ ጉድጓድ መቀበራቸውን ዶክተር መብራቱ አስታውቋል። ነዋሪዎቹ አካባቢው በስጋት ቀጠና ውስጥ እንደሆነና መንግስት አስተማማኝ ጥበቃ እንዲያደርግላቸው በተደጋጋሚ ሲጠይቁ መቆየታቸውን ይናገራሉ። ከጥቃቱ በኋላ የሀገር መከላከያ ሰራዊት ወደ ስፍራው በመድረስ አካባቢውን የማረጋጋት ስራ እንደጀመረ የተገለጸ ሲሆን ለጊዜው አካባቢው አንጻራዊ ሰላም ላይ እንደሚገኝ ተነግሯል። ይሁን እንጂ ታጣቂዎቹ ወደ ታችኛው የግሽ ባቦ አካባቢ በማፈግፈግ እንስሳትንና ንብረቶችን ጥለው መሸሻቸው ታውቋል። እስካሁን ድረስ የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ ስለዚህ ጥቃት በይፋ የሰጠው መግለጫ የለም። የክልሉ እና የፌዴራል መንግስት በጉዳዩ ላይ ተጨማሪ ዝርዝር መግለጫ ከመስጠት ተቆጥበዋል። ነዋሪዎቹ በበኩላቸው ወላጅ አልባ ሆነናል በሚል መሪር ሀዘን ውስጥ ሆነው መንግስት ዘላቂ መፍትሄ እንዲሰጣቸው ተማጽነዋል። በአዲስ አበባ ከተማ ኮልፌ ቀራኒዮ አካባቢ ወይራ ሰፈር በሚገኝ የቅድስት አርሴማ ቤተክርስቲያን ላይ በደረሰ ድንገተኛና ከፍተኛ የእሳት አደጋ ቤተክርስቲያኑ ሙሉ በሙሉ መቃጠሉ ተገለጸ። ይህ አሰቃቂ ክስተት የተከሰተው ቅዳሜ ለህዳር 13 ለህዳር 14 አጥቢያ ሌሊት ላይ እንደሆነ ተጠቁሟል። በአካባቢው ነዋሪዎችና በምዕመናን ዘንድ ከፍተኛ ድንጋጤን የፈጠረው ይህ አደጋ በቤተክርስቲያኑ መዋቅርና በውስጥ የነበሩ ንብረቶች ላይ ከፍተኛ ውድመትን አስከትሏል። የአደጋው መንስኤና ዝርዝር ሁኔታውን አስመልክቶ ከአዲስ አበባ ሀገረ ስብከት የተገኘው መረጃ እንደሚያመለክተው ቃጠሎ በቁጥጥር ስር ሊውል ያልቻለውና ጉዳቱ መጠን ሊሰፋ የቻለው የእሳቱ ኃይል ከፍተኛ በመሆኑ ነው ተብሏል። የአዲስ አበባ ሀገረ ስብከት ሚዲያ እንደዘገበው ለዚህ ከባድ አደጋ መነሻ የሆነው የኤሌክትሪክ መስመር ችግር ነው ብሏል። በሌሊት ክፍለ ጊዜ የተከሰተው የኤሌክትሪክ እክል በፍጥነት ወደ ቃጠሎ በመቀየር ቤተክርስቲያኑን ያቃጠለ ሲሆን በተለይም በወቅቱ የነበረው ሁኔታ እሳቱ በቶሎ ለመቆጣጠር አዳጋች አድርጎት እንደነበረ ተገልጿል። የዓይን እማኞች እንደገለጹት እሳቱ በተከሰተበት ወቅት የአካባቢው ነዋሪዎችና የጸጥታ አካላት ርብርብ ያደረጉ ቢሆኑም የቤተክርስቲያኑ ጣራና ውስጣዊ ክፍል በፍጥነት በእሳቱ በመቀጣጠሉ ከውድመት ማዳን እንዳልተቻለ ጠቁመዋል። የእሳት አደጋ ተከላካይ ሰራተኞች ወደ ስፍራው በመድረስ እሳቱ ወደ ሌሎች አጎራባች መኖሪያ ቤቶችና ተቋማት እንዳይዛመት ከፍተኛ ጥረት ማድረጋቸው ተሰምቷል። በአደጋው የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ሲወድም ከቤተክርስቲያኑ ውድመት በተጨማሪ በቤተክርስቲያኑ ውስጥ የነበሩ በርካታ መንፈሳዊና ታሪካዊ እሴት ያላቸው ንብረቶች፣ የቅዳሴ መጻሕፍት፣ አልባሳትና ሌሎችም የቤተክርስቲያን መገልገያዎች በእሳቱ ተቃጥለዋል። ይህ ውድመት በቤተክርስቲያኑና በምዕመናኑ ላይ ከፍተኛ የሞራልና የቁስ ኪሳራን አስከትሏል። አደጋው በተከሰተበት ወቅት በሰው ሕይወት ላይ የደረሰ ጉዳት ስለመኖሩ እስካሁን በይፋ የተገለጸ ነገር የለም። የቤተክርስቲያኑ አገልጋዮችና የአካባቢው ማህበረሰብ በደረሰው ቃጠሎ ከፍተኛ ሀዘን ውስጥ ይገኛሉ። ጠዋት ወደ ስፍራው ያመሩ በርካታ ምዕመናን የቤተክርስቲያኑ ፍርስራሽ በመመልከት ከፍተኛ የሀዘን እንባ ሲያወርዱና ሲጸልዩ እንደነበረ የአካባቢው ምንጮች ጠቁመዋል። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና ሌሎችም የቤተ ክህነት ኃላፊዎች ጉዳዩን በቅርበት እየተከታተሉት እንደሚገኙ ተገልጿል። የሀገረ ስብከቱ መገናኛ ብዙሃን በሰጠው መግለጫ አደጋው የተከሰተበት ትክክለኛ ሁኔታ ለማጣራት ከፖሊስና ከሚመለከታቸው አካላት ጋር በመተባበር ምርመራ እየተደረገ መሆኑ ተገልጿል። በተጨማሪም እንደዚህ አይነት አደጋዎች በሌሎች አብያተ ክርስቲያናት ላይ እንዳይደገሙ የኤሌክትሪክ መስመሮች ፍተሻና ጥንቃቄ ማድረግ እንደሚያስፈልግ አሳስበዋል። በአሁኑ ወቅት ሁኔታውን የመገምገም ስራ እየተሰራ ሲሆን በቀጣይ የቤተክርስቲያኑ መልሶ ለመገንባት የምዕመናንና የበጎ አድራጊዎች ተሳትፎን እንደሚያስፈልግ ተጠቁሟል። የአካባቢው ማህበረሰብ ተወካዮች በበኩላቸው ቤተክርስቲያኑ የአካባቢው ሰላምና የመንፈሳዊ ጥንካሬ ምልክት የነበረ በመሆኑ በአጭር ጊዜ ውስጥ ተመልሶ እንዲገነባ ከምዕመናንና ከሚመለከታቸው አካላት ድጋፍ እንደሚጠይቁ ተናግረዋል። ይህ በእንዲህ እንዳለ በከተማችን በተደጋጋሚ የሚከሰቱ የእሳት አደጋዎች መንስኤ አብዛኞቹ ከኤሌክትሪክ መስመሮች ችግር ጋር የተያያዙ መሆናቸው ይታወቃል። ስለሆነም የኃይል አቅርቦት ተቋማት፣ የህንፃ ባለቤቶች የኤሌክትሪክ መስመሮችን ደህንነት በየጊዜው መፈተሽና ማደስ እንደሚገባቸው የአደጋ ጊዜ ባለሙያዎች ይመክራሉ። የቅድስት አርሴማ ቤተክርስቲያን ውድመት ለብዙዎች የልብ ስብራት የፈጠረ ሲሆን የምርመራ ውጤትና ቀጣይ የመልሶ ግንባታ ሂደቱ በጉጉት የሚጠበቅ ይሆናል። በምስራቅ አፍሪካ ስምጥ ሸለቆ ከሚገኙና በቋሚነት ንቁ ከሆኑ የዓለም የእሳተ ገሞራ ስፍራዎች አንዱ በሆነው ኤርታሌ አካባቢ እሁድ ህዳር 14 2018 ማለዳ ላይ የተከሰተው ድንገተኛና ከፍተኛ የእሳተ ገሞራ ፍንዳታ በአካባቢውና በጎረቤት ሀገራት ላይ ሳይቀር ከፍተኛ ድንጋጤን ፈጥሯል። የኩልበቲ ረሱ ዞን አፍዴራ ወረዳ ውስጥ የተከሰተው ይህ ፍንዳታ ከዋናውና ከሚታወቀው የኤርታሌ ላቫ ሐይቅ በ8 ኪሎ ሜትር ርቀት ላይ በሚገኝና ከዚህ ቀደም ምንም አይነት እንቅስቃሴ
አሳይቶ በማያውቅ አዲስ ተራራ ላይ የተፈጠረ መሆኑ ክስተቱን እንግዳና አሳሳቢ አድርጎታል። የዓይን እማኞችና የአካባቢው ነዋሪዎች እንደገለጹት ፍንዳታው የተከሰተው ትናንት እሁድ 10 ሰዓት ገደማ ሲሆን ከማለዳው 4 ሰዓት እስከ 7 ሰዓት ድረስ ባለው ጊዜ ውስጥ እጅግ ከፍተኛ ድምጽ ያዘለና የምድር መንቀጥቀጥን ያስከተለ ነበረ። ይህ ያልተለመደ ክስተት በፈጠረው ከፍተኛ የአየር ግፊትና ንዝረት ምክንያት የፍንዳታው ድምጽና ንዝረት ከአደጋው ስፍራ በ100 ኪሎ ሜትሮች ርቀት ላይ በሚገኙ የጅቡቲ ግዛት፣ የትግራይ ክልል መቀሌ እንዲሁም በአማራ ክልል ሰሜን ወሎ ዞን ስር በሚገኙ ቆቦ፣ ላሊበላ፣ ሰቆጣ ከተሞች ድረስ በግልጽ ተሰምቷል። የሰመራ ዩኒቨርሲቲ የምርመራ ክፍል ይህንን ክስተት አስመልክቶ ባወጣው መግለጫ ፍንዳታው እጅግ ግዙፍ የሚባልና ሰማይን ያጨለመ የአቧራና የጭስ ደመና ያስከተለ መሆኑን አረጋግጧል። በዩኒቨርሲቲው የስነ ምህዳር ጂኦሎጂ መምህርና ተመራማሪ የሆኑት ኖራል ያኒማ እንደገለጹት ይህ ክስተት የተለመደ የእሳተ ገሞራ እንቅስቃሴ አካል ቢመስልም የአሁኑ ከፍተኛ ፍንዳታ ከአዲስ ጫፍ መነሳቱ የፈጠረው የንዝረት መጠን ከሰመራ 50 ኪሎ ሜትር ርቀት ድረስ መሰማቱ ነገሩን ከበፊቱ የከበደ ያደርገዋል ሲሉ ሁኔታውን አብራርተዋል። ተመራማሪው አክለውም ክስተቱ ከቀድሞ የኤርታሌ ሁኔታ ወደ አዲስ የጂኦሎጂ ሽግግር እየተቀየረ ሊሆን ስለሚችል ተጨማሪና ጥልቅ ሳይንሳዊ ጥናቶች እንደሚያስፈልጉ ጠቁመዋል። ፍንዳታውን ተከትሎ አካባቢው በከባድ የሰልፈር ሽታና በአመድ በተሸፈነ ወፍራም ጭስ የታጠረ ሲሆን በአቅራቢያው የሚገኙ መንደሮች ቀኑን በግማሽ ጨለማ ውስጥ ለማሳለፍ ተገደዋል። ከአካባቢው የተገኙ መረጃዎች እንደሚያመለክቱት ይህ አዲስ ተራራ ከ3 ቀናት በፊት መጠነኛ የጭስ ምልክት ማሳየት የጀመረ ቢሆንም ነዋሪዎች እንዲህ ያለ ግዙፍ አደጋ ያስከትላል የሚል ግምት አልነበራቸውም። አሁን ላይ ከአደጋው ስፍራ እየወጣ ያለው ወፍራም ጥቁር ጭስ ወደ ነጭ አመድነት ቢያዘነብልም የአየር መርዛማነት መጠኑ ግን አሁንም እጅግ አሳሳቢ ደረጃ ላይ ይገኛል። ይህንን ተከትሎ የአፋር ክልል ጤና ቢሮ አስቸኳይ መግለጫን አውጥቷል። የቢሮው ኃላፊ አቶ ያሲን ሀቢብ እንደተናገሩት በእሳተ ገሞራው አማካኝነት ወደ አየር የተለቀቀው ጭስና ብናኝ ሰልፈር ዳይኦክሳይድ የተሰኘና ለመተንፈሻ አካላት እጅግ አደገኛ የሆነ ጋዝ የያዘ ነው ብለዋል። በተለይም እንደ አስም፣ ብሮንካይትና ሌሎችም የመተንፈሻ አካላት ህመም ያለባቸው የህብረተሰብ ክፍሎች ለከፋ የጤና እክል ሊዳረጉ ስለሚችሉ ከፍተኛ ጥንቃቄ ማድረግ እንዳለባቸው አቶ ያሲን አሳስበዋል። የጤና ቢሮ ህብረተሰቡ ሊከተላቸው የሚገቡ የጥንቃቄ እርምጃዎችን ሲዘረዝር በአካባቢው የሚገኙ ነዋሪዎች የአየር ሁኔታው እስኪስተካከል ድረስ ከአላስፈላጊ እንቅስቃሴ በመቆጠብ በቤታቸው እንዲቆዩ እንዲሁም ግዴታ ሆኖ መንቀሳቀስ ካለባቸው አፍና አፍንጫን የሚሸፍን ጭንብሎችን ማስክ ወይንም እርጥብ ጨርቆችን እንዲጠቀሙና የአይን ንክኪን ለመቀነስ መነጽር እንዲያደርጉ አሳስቧል። በተጨማሪም የጤና ቢሮ አስቸኳይ የህክምና እርዳታ የሚሰጡ ባለሙያዎችን ወደ ስፍራው የላከ ሲሆን ሁኔታውን በቅርበት እየተከታተለ መሆኑን አስታውቋል። በሳይንሳዊ መረጃዎች መሰረት ይህ ግዙፍ የአቧራና የጋዝ ደመና በቀይ ባህር ላይ አቋርጦ በመሄድ እስከ ምዕራባዊ የመን ድረስ የተዛመተ ሲሆን ቀጠናዊ የአየር ንብረት ብክለትን ሊያስከትል እንደሚችል ይገመታል። የኤርታሌ እሳተ ገሞራ ለአፋር ክልል ብሎም ለኢትዮጵያ የቱሪዝም መስህብ ቢሆንም የአሁኑ ያልተጠበቀ ክስተት በአካባቢው ማህበረሰብና በጎብኚዎች ደህንነት ላይ ከፍተኛ ስጋትን ደቅኗል። ውድ አድማጭ ተመልካቾቻችን ለዛሬ ሰነዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።